እሺ የእግዚአብሔር ቤተሰቦች በድጋሚ ተመለስኩኝ። እንኳን አደረሳችሁ። ከዛሬ ከዕለተ ትንሣኤ ጀምሮ እስከ ዳግም ምጽአት ድረስ ቤተ ክርስቲያናችን ሰላምታ የምትለዋወጥበት የራሷ አላት። ክርስቶስ ተንሥአ እሙታን በኃይል በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም ይእዜሰ ኮነ ፍስሐ ወሰላም። ክርስቶስ በታላቅ ኃይልና ስልጣን ከሙታን ተነስቷል። ሰይጣንን አሰረው፣ አዳምን ነፃ ወጣው። ከዛሬ ጀምሮ ሰላምና ደስታ ሆነ የሚል ሰላምታ በዓለ ሃምሳ የምንነጋገርበት እስከ በዓለ ሃምሳ የሰላምታችን መለያ ነው ማለት ነው። ሁላችንም ንግግራችንም ክርስቶስን ይሰብካል። ሰላምታችን ኢየሱስ ክርስቶስን ይሰብካል። ልጅ በመሆናችን ትልቅ ኩራት ይሰማናል፣ ትልቅ ደስታ ይሰማናል። ምክንያቱም ቤተ ክርስቲያን የተመሰረተችው በቀራንዮ ነው። እስከ መጨረሻ ድረስ ደግሞ የተመሰረተችበትን ዓላማ ስለ ኢየሱስ ክርስቶስ እያስተዋወቀች፣ ስለ ሥላሴ እያስተማረች፣ እግዚአብሔርን ከዓለም ጋር በማስተዋወቅ ዓለም ሁሉ የኢየሱስ ክርስቶስ ምርኮኛ እንዲሆን ማድረግ ትልቁ የተሰጣት ኃላፊነት በመሆኑ ሂዱና አሕዛብን ሁሉ አስተምሩ፣ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቶች አድርጓቸው ባለው መሰረት ቤተክርስቲያን ሌላ ተልእኮ የላትም። ስለዚህ ጉልላቷ ኢየሱስ ክርስቶስን ይሰብካል። ጣራ ኢየሱስ ክርስቶስን ይሰብካል። ክርስቲያኖች በቤታቸው ብንሄዱ እንኳን ንግግራቸው፣ የቤታቸው አኗኗር፣
ቤታችሁ ውስጥ ያለው ሁሉ ኢየሱስ ክርስቶስን ይሰብካልና በእውነት የታደልንን ለማለት ነው። ስለዚህ ንግግራችን ስለ ኢየሱስ ክርስቶስ ነው። ሰላምታችን ስለ ኢየሱስ ክርስቶስ በመሆኑ ደስታ ሊሰማን ይገባል። እንደ ሌሎቹ ዝም ብለን እኛ በቃል ብቻ ኢየሱስ አይደለም። እኛ ተግባራችን፣ ህይወታችን ኢየሱስ ክርስቶስ ነው። የኢየሱስ ክርስቶስ የሆነ ሰው ደግሞ ኢየሱስ ክርስቶስ የሚወደውን ይወዳል፣ ኢየሱስ ክርስቶስ የሚጠላውን ይጠላል። ምክንያቱም ልጅ አባቱን መምሰል ስላለበት። አሁን ሰይጣንን የጣለው ያዋረደው ኢየሱስ ክርስቶስ ነው። እኛም እናዋርደዋለን። ቅዱሳንን ያከበረ ደግሞ ኢየሱስ ክርስቶስ ነው። እኛም እናከብራቸዋለን። ምክንያቱም እኛ አባታችን እንመስላለን። አባታችን ስለምንመስል በዛ ልክ ሁሉንም ነገር እሱ በመሰረትልን መሰረት ንግግራችን ስለ ኢየሱስ ክርስቶስ ነው። ዛሬም ሁላችንም ቤተ ክርስቲያን ሄደን እንዳየነው ነጭ ልብስ ለብሰን የሰማይ መላእክትን መስለን ሌሊቱን ሙሉ እያሸበሸብን እያጨበጨብን እየዘመርን ስለ ኢየሱስ ክርስቶስ ስናስተምር፣ ስንማር፣ ስንጸልይ፣ ስንቀድስ ነበር። በእውነቱ ከሆነ ቤተ ክርስቲያን የገባችሁ ሁላችሁም ያው ምድር ላይ ያለን አይመስልም ነበር አይደለ? በሰማይ ያለን እስኪመስል ድረስ በደስታ በሐሴት ምንም እንኳን ያከፈልን ብዙዎቻችን ብንሆንም ሁሉ ረሃቡ ሳይሰማን በደስታ ልክ በቤተልሔም እንደዘለሉት መላእክት እንዳመሰገኑት እኛም ስናመሰግን ነበርና ህብረታችን ከሰማያውያን መላእክት ጋር በመሆኑ ደስታችን ወደር የለውም ማለት ነው። እኛ በተግባር ኢየሱስ ክርስቶስ ላይ የደረሰው ሐዘን ከሆነ በሐዘን እናከብራለን በዓልን። አሁን ዕለተ ዓርብ ሁላችንም እያዘን እየሰገርን ስጋችን ላይ መከራን እያወጭን ስናከብር ነበር፣ ሁላችሁም እንደምታውቁት ማለት ነው። ምክንያቱም በዛን ሰዓት የኢየሱስ ክርስቶስ ግርፋት፣ መገረፉ፣ መሰቀሉ፣ በጥፊ መመታቱ፣ በከረፋው በአይሁድ ምራቅ ፊቱ ላይ ምራቃቸው መጥፋታቸውን እንዲሁም ደግሞ የስድቡ ሌሎቹ ሳይቆጠር በእሱ ላይ 6666 መገረፉን እያሰብን እኛም የሐዘኑ የመከራው ተካፋይ ለመሆን ምክንያቱም እኛ ከኢየሱስ ክርስቶስ ጋር እንቀበራለን፣ ከኢየሱስ ክርስቶስ ጋር ደግሞ እንነሳለንና በዛ ሁኔታ በሐዘን ስናከብር ነበር ዕለተ ዓርብን። ዕለተ ትንሣኤ ደግሞ ጌታችን ኢየሱስ ክርስቶስ ሞትን ድል አድርጎ ተነሳልን ብለን እናከብራለን። ምክንያቱም ሞት ገዢያችን ነበረ። ለ5500 ዘመን ሙሉ ስገዛን የነበረ ሞት ነበር። ሞት 5500 ዓመት ሙሉ ባለስልጣን ሆኖ የአዳምን ልጅ በሙሉ ሲገዛ፣ ሁሉንም ወደ ሲኦል ሲያወርድ፣ በሁሉም ላይ ሰልጥኖ የኖረ ኃያል ባለስልጣን የነበረ በመሆኑ ይህንን ባለስልጣን ነው ኢየሱስ ክርስቶስ ድል ያደረገልን ያሸነፈልን። ከዛ ወዲህ አሁን ኢየሱስ ክርስቶስ ሞትን ድል አድርጎ ከተነሳ በኋላ ሞት በሰው ልጆች ላይ ስልጣን የለውም። ከዛ ወዲህ እንዳውም ሞት ሲፈራ የነበረው ከባድ ባለስልጣን የነበረ ቢሆንም ኢየሱስ ክርስቶስ አምላካችን ሞትን ኃይሉን ከሻረ በኋላ ቅዱሳን አባቶቻችን ሞትን ሲመኙ እናያለን። ሞትን ሲመኙ እናያለን። ቅዱስ ጴጥሮስ እንዲህ ይላል፣ ሃይማኖትን ጠብቄአለሁ፣ ሩጫዬን ጨርሻለሁ፣ ከዚህ በኋላ ልሂድ፣ ከክርስቶስ ጋር መኖርን እናፍቃለሁ፣ የጽድቅ አክሊል ተዘጋጅቶልኛልና ብሎ ሲናገር መጽሐፍ ቅዱስ ላይ የምናነበው ቃል ነው። ሃይማኖቱን ጠብቋል፣
ሩጫውንም በምድር ላይ መሮጥ ያለበትን ሁሉ ዕድሜውን ተጠቅሞ ቅዱስ ጳውሎስ ሲሮጥ ነበር። ሩጫው ግን ዝም ብሎ ዓለማዊ ሩጫ ሳይሆን ወንጌልን ለዓለም ለማዳረስ፣ ያላወቁትን ለማሳወቅ፣ ያልተረዱትን ለማስረዳት፣ ከኢየሱስ ክርስቶስ ከእግዚአብሔር አብ ከመንፈስ ቅዱስ የራቁትን በማቅረብ፣ ለሥጋ ወደሙ ያልደረሱትን ያልበቁትን በማብቃት፣ ንስሐ ያልገቡትን ወደ ንስሐ በመምጥራት፣ በአሚነ እግዚአብሔር የሌሉትን አይሁድን አይዛብን ሁሉ እግዚአብሔርን ወደ ማመን በማምጣት ዕድሜውን የጨረሰ በዛ ነው ቅዱስ ጳውሎስ። ሁሉንም ከጨረሰ በኋላ በምድር ላይ ያለውን የኮንትራቱን ዘመን ሲጨርስ ሩጫዬን ጨርሻለሁ፣ ሃይማኖትንም ጠብቄያለሁ። አያችሁ፣ ሃይማኖት አያስፈልግም የሚሉ አካላት አሉ። ቅዱስ ጳውሎስ ግን ምንድን ነው ያለው? ሃይማኖትን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ ከዚህ በኋላ የጽድቅ አክሊል ተዘጋጅቶልኛል። አያችሁ፣ በምድር ላይ ለምንሮጠው ሩጫ፣ ለምንሰግደው ስግደት፣ ለምንጾመው ጾም፣ ለምንመጸውተው መጽዋዕት በሰማይ ዋጋ አለው ማለት ነው። ለዚህ ነው በማቴዎስ ወንጌል ምዕራፍ 5 ላይ ዋጋችሁ በሰማይ ታላቅ ነውና የተባልነው። ለዛ ነው እኛ ዝም ብሎ ዋጋ ለሌለው ነገር አይደለም ድካማችን፣ ዋጋ አለው በሰማይ። ዋጋውን ለማግኘት ደግሞ የግድ መሮጥ ስላለብን እንሮጣለን ማለት ነው ክርስቲያኖች። እና የጽድቅ አክሊል ተዘጋጅቶልኛል፣ ልሂድ አለ። ልሂድ፣ ከክርስቶስ ጋር መኖርን እናፍቃለሁ አለ። አሁን ምንድን ነው ያለው? ልሂድ። አሁን ሞትን መሄጃ መንገድ አድርጎታል ማለት ነው። ኢየሱስ ክርስቶስ ከሞተ በኋላ ሞት የሚያስፈራ አልሆነም ማለት ነው። ለዛ ነው ሞት ሆይ መውጋህ ወዴት አለ? ሲኦል ሆይ ድል መንሳትስ የት አለ ብሎ የተናገረው እና ሞታችንን ስለሞተልን ገዢያችንን ባለስልጣኑን ሞትን ድል ስላደረገልን ኢየሱስ ክርስቶስ ከዛ ወዲህ ሞት በእኛ ላይ ስልጣን አልነበረም። ከዛሬ ጀምሮ ማለት ነው። ኢየሱስ ክርስቶስ ያ ዛሬ የምንለው ኢየሱስ ክርስቶስ የተነሳበትን ጥንተ ትንሣኤውን እያሰብን ነው እንጂ ኢየሱስ ክርስቶስ ዛሬ ተነስቷል ማለታችን አይደለም። የተነሳው ከ2000 ዓመት በፊት ነው ኢየሱስ ክርስቶስ። ነገር ግን በየዓመቱ ያኛውን ማታሰቢያ እናደርጋለን። ስለዚህ ከዛሬ ጀምሮ ሞት ኢየሱስ ክርስቶስ ሞትን ድል ካደረገልን በኋላ ስልጣን በእኛ ላይ የለውም ማለት ነው። ሞት ስልጣን በእኛ ላይ የለውም። ቅዱስ እስጢፋኖስም ይህንን ነው አሁን የነገረን። ምንድን ነው ቅዱስ እስጢፋኖስ ስለ ኢየሱስ ክርስቶስ ሲያስተምር እሱ ወደዚች ምድር መምጣቱን ከሦስቱ አካላት አንዱ አካል ኢየሱስ ክርስቶስ ወደዚች ምድር መምጣቱን ለእኛ ብሎ መከራ መቀበሉን ሲያስተምር አይሁድ አልተቀበሉትም ነበር። የዛሬ ስንት ዓመት እሱ ኢየሱስ ክርስቶስ የምለውን አባቶቻችን በእንጨት ላይ ሰቀሉት። አንተ ደግሞ ዛሬ እንደገና ትጠራብናለህ ብሎ በድንጋይ ነው ወገሩት ቅዱስ እስጢፋኖስን። ስለምን? ስለ ኢየሱስ ክርስቶስ ስም ታነሳብናለህ ብሎት ማለት ነው። አሁን ከተነሳ በኋላ ቅዱስ እስጢፋኖስ ከተወገረ ሲወገር በሰማይ ምስጢር ተገለጸለት። ምን የሚል? ኢየሱስ ክርስቶስ ከአብ ቀኝ ተቀምጦ በአብ ቀኝ ተቀምጦ አየው። ከዛ በኋላ ምንድን ነው ያለው? ጌታ ኢየሱስ ሆይ ነፍስን ተቀበል አለው። ጌታ ኢየሱስ ክርስቶስ ሆይ ነፍስን ተቀበል። አያችሁ፣ ምንን እየለመነ ነው ማለት ነው? ሞትን እየለመነ ነው። ምክንያቱም በመጽሐፈ መክብብ ላይ እንደተጠቀሰው ከተወለዱበት ቀን ይልቅ የሚሞቱበት ቀን ይሻላል ይላል። ለምንድን ነው እንደዚያ ያለው ቢባል ሰው ወደዚች ምድር ሲመጣ ይቺ ምድር የኛ የዘላለም ማረፊያችን አይደለችም። ለዘላለም የምንኖርባት መሬት አይደለችም። ጊዜያዊ ማቆያችን ነው። ሲጀመርም
በቅጣት ነው ወደዚህች ምድር የመጣ ነው እንጂ እዚህ እንድንኖር አይደለም። አባታችን አዳምና እናታችን ሔዋን በመበደላቸው ምክንያት ወደዚህ ምድር መጥተዋል። ስለዚህ ዘላለማዊ መኖሪያችንማ በሰማይ ነው። እኛ ሀገራችን በሰማይ ነው እንደተባለ። ስለዚህ አባቶቻችን ወደዚች ምድር ሲመጡ ደስተኛ አይደሉም። ለምሳሌ ሕፃናት ገና ሲወለዱ ያለቅሳሉ። ምክንያቱም አባታችን አዳም ወደዚች ምድር ሲመጣ አልቅሶ ነበር፣ ከገነት ሲባረር ማለት ነው። በአዳም አምሳል ሕፃናትም አሁን ሲወለዱ ወደዚች ምድር ሲመጡ ያለቅሳሉ። ምክንያቱም የዚች ዓለም መከራ፣ ችግሯ፣ ፈተና ሁሉ ነገር ስለሚታያቸው አሁን ፈተናው በጣም ብዙ ፈተና አለ በዚህ ምድር ላይ። አንደኛ በራሳችን ፍላጎት እንፈተናለን። በሰይጣን የሚመጣብን ፈተና አለ። በሰው የሚመጣብን ፈተና አለ። ይህን ሁሉ የግድ መጓዝ ስላለብን ወይም ደግሞ ማለፍ ስላለብን የመከራ ቦታ ናት እቺ ምድር። አባቶቻችን ግን መከራዋን ተቋቁሞ ለዘላለም ደስታ ለሐዘን ይዘጋጃሉ ማለት ነው። ይዘጋጃሉ። ለዛች ሐዘን ለመዘጋጀት ደግሞ የግድ በዚች ምድር ላይ መከራውን መታገስ ያስፈልጋል። ክርስቲያኖች ቅዱስ እስጢፋኖስ አሁን ሞትን የለመነው ከዛ አንጻር ነው። ሞትን የለመነው ከዛ አንጻር ነው። ምክንያቱም በዚች ምድር ላይ መጀመሪያ ሲያስፈራ የነበረው ሞት ኃይሉን ስላጣ ማለት ነው። ድል ስለተደረገ በኢየሱስ ክርስቶስ ከዛ በኋላ አስፈሪነቱ ሙሉ በሙሉ ጠፍቷል። ሙሉ በሙሉ ጠፍቷል። ይቅርታ አገልጋዮች ሊገቡ ፈልጎ በስልክ እየደወሉብኝ ስለሆነ ነው። ቢገቡ ቢዘምሩልን ደስ ይለናል። ግን ትንሽ እምቢ ብሏቸው ነው መሰለኝ። ለዛ ነው ስልኩ ትንሽ እየተቆራረጠ ያለ። ስለዚህ ኢየሱስ ክርስቶስ የትንሣኤያችን በኩር ተብሎ የተጠራ ለዛ ነው። በኩር ማለት የመጀመሪያ ማለት ነው። እሱም ለመጀመሪያ ሞትን በአዲስ ኪዳን ሞትን የቀመሰና ሞትን ደግሞ ድል አድርጎ የተነሳልን የመጀመሪያ እሱ ነው። አይ ምን ነው እነ አልዓዛር አልተነሱም ወይ ቢባል ምናልባት ከሱ በፊት ከሙታን ተለይተው የተነሱ ሰዎች አሉ። እነሱ ተነስተዋል። ነገር ግን እነሱ የትንሣኤ በኩር አልተባሉ። ምክንያቱም በድጋሚ ሞተዋል። እነሱ በድጋሚ ሞተዋል። አልዓዛር አሁን ከተነሳ በኋላ እንደገና 45 ዓመት ከቆየ በኋላ ስለ ኢየሱስ ክርስቶስ ሲያስተምር ቆይቶ እንደገና ሞተዋል። ኢየሱስ ክርስቶስ ግን ላለመሞት ነው የተነሳ። ድጋሚ መሞት የለበትም ማለት ነው። በድጋሚ አይሞትም፣ በድጋሚም አይነሳም። ለወደፊት የሚመጣው ለምንድን ነው ቢባል ለፍርድ ነው። ለፍርድ ነው። ኃጥአንን በግራው ጻድቃንን በቀኙ ለማቆም ይመጣል እንጂ ኢየሱስ ክርስቶስ ከዚህ በኋላ እንደ ከዚህም በፊቱ ለመሞት እንደገና ደግሞ ሞትን ድል አድርጎ ለመነሳት አይመጣም ማለት ነው። አይመጣም። ስለዚህ የትንሣኤያችን በኩር እሱ ስለሆነ እኛም ለወደፊት እንነሳለን። ምክንያቱም እሱ መንገዳችን ስለሆነ ማለት ነው። መንገዳችን ስለሆነ ኢየሱስ ክርስቶስ እኔ መንገድ ነኝ ብሎ ሲያስተምር በዮሐንስ ወንጌል ምዕራፍ 14 ከቁጥር 6 ላይ እኔ መንገድም እውነትም ሕይወትም ነኝ ይላል። በነገራችን ላይ አንዳንድ ትንሽ የመጽሐፍ ቅዱስ ትርጉም ግራ የገባቸው ሰዎች ያለ ቦታ ይጠቅሳሉ ጥቅሱን። በእውነቱ ከሆነ ወንድሞቻችን እንደሚሉት አይደለም ጥቅሱ የሚጠቀሰው። እኔ መንገድ ነኝ ስል ዓለማውያን እንደሚተረጉሙት አይደለም። እሱ መንገዳችን ነው። መንገዳችን የሆነው ደግሞ እኛን
ሁሉንም ነገር እኛን ቀድሞ ስለሰራልን ነው። ለጥምቀታችን መንገድ ነው እሱ ኢየሱስ ክርስቶስ ጥምቀትን ሰርቶልን ለጥምቀት መንገድ ሆኖልናል። እኛ አሁን እሱ በከፈተልን እንጠመቃለን። ለጾማችን መንገድ ነው። 40 ቀን 40 ሌሊት ጾሙ ጾምን ከፍቶልናል፣ ስርዓቱን መስርቶልናል ማለት ነው። እንዲሁም ደግሞ መከራ በመቀበል እሱ መንገዳችን ነው። አሁን ዛሬ ብዙ ሰማዕታት በየቦታው የሚፈልቁት ወይም ደግሞ የሚነሱት ኢየሱስ ክርስቶስ በከፈተላቸው መንገድ መሰረት እሱን ተከትሎ ለመከራ መስቀል እንኳን እስከ መድረስ ይደርሳሉ ማለት ነው። እሱ የትንሣኤያችንም መንገድ ነው። እሱ ትንሣኤውን እንዳሳየን ከሞት ተለይቶ እንደተነሳ ዛሬ እኛም ሞትን ድል አድርገን እንነሳለን፣ መንገዳችን ስለሆነ ማለት ነው። ስለዚህ ኢየሱስ ክርስቶስ ባይነሳ ኖሮ ቅዱስ ጳውሎስ እንደተናገረው ስብከታችን ከንቱ ነበር ይላል። ኢየሱስ ክርስቶስ ካልተነሳ እኛ ማንነሳ ማለት ነው። ሞትን እንደገና ደግሞ እንደ እንስሳት በስብሰን የምንቀር ከሆነ ደግሞ ድካም አያስፈልግም። ሲጀመር አሁን እንስሳት አይጾሙም፣ አይሰግዱም፣ አይጸልዩም፣ ምንም እንትን አያደርጉም። ምክንያቱም የትንሣኤ ተስፋ የላቸውም። ከሞቱ በኋላ በስብሰው ይቀራሉ በዚች ምድር ላይ። እኛም ድል አድርገን ስለምንነሳ ሞትን ስለምናውቅ በዛ ልክ በምድር ላይ መከራ እንቀበላለን እንጂ መከራን የምንቀበለው ደግሞ በዚች ምድር ላይ ብንሞትም ምንም አይመስለንም። አሁን አባቶቻችን ድንጋይ ሲከመርባቸው እነ ቅዱስ እስጢፋኖስ እንደ ገለባ ነበር የቆጠሩት። ምንም አይመስላቸው። ምክንያቱም የሰማዩ ተስፋ ስለሚታያቸው በምድር ላይ የሚደረግባቸው ነገር ሁሉ ከንቱ ነገር ነው ለነሱ፣ እንደ ድካም አይቆጥሩትም ማለት ነው። ስለዚህ እኛም መከራ መስቀልን የምንቀበለው ስለምንነሳ ነው። ለወደፊት እንደ መላእክት ስለምንኖር ነው። በዛ በሰማይ ደግሞ ረሃብ የለ፣ የውሃ ጥም የለ፣ መታረዝ የለ፣ ፈተና የለ። ተረጋግቶ አምላክን ማመስገን ብቻ ነው። አምላክን ማመስገን ነው። እሱን ተስፋ ስለምናደርግ እንደሆነ ቅዱስ ጳውሎስ ሲናገር ምን ይላል? ክርስቶስ ያልተነሳ ከሆነማ ስብከታችን ከንቱ ነው ይላል። አንደኛ ቆሮንቶስ ምዕራፍ 15 ላይ ከንቱ ነው ያለው ምንድን ነው? እሱ ካልተነሳ እኛም አንነሳም። ካልተነሳን ደግሞ ምንም ዋጋ የለንም ማለት ነው። ስለዚህ እሱ ተነሳልን። የትንሣኤያችን በኩር ስለሆነ ቀድሞን ተነሳ። እሱም ደግሞ እንደተነሳ እኛ ደግሞ የእሱ ተከታዮች ነን ማለት ነው። መንገድ ስለሆነልን የእሱ መንገድ ተከትለን አርአያውን ተከትለን በመጨረሻ ዘመን ሁሉም እንደምነሳ በማቴዎስ ወንጌል ምዕራፍ 25 ላይ ተጠቅሶ እናገኛለን። ሁሉም ይነሳል። ከተነሳ በኋላ የሞተ ሁሉ ይነሳል። መለከት ይነፋል በቅዱስ ሚካኤል 3 ጊዜ። ከዛ በኋላ የሞቱ ወገኖቻችን ከአቤል ጀምሮ የሞቱ ሁሉ ይነሳሉ። መልካም ሲሰሩ የነበሩ ለክብር ትንሣኤ ይነሳሉ። ትንቢተ ዳንኤል ምዕራፍ 12 ላይ እንደተጠቀሰው ከምድር ትቢያ ውስጥ ካንቀላፉት ሁሉ ይነሳሉ። እኩሌቶቹ በክብር ትንሣኤ፣ እኩሌቶቹ ደግሞ የሐሳር ትንሣኤ እንደሚነሱ ይናገራልና ከተነሳም በኋላ መልካም ያደረጉ ስራቸውን ተሸክሙ ይነሳሉ። መልካም ያደረጉ መልካሙ ነገር ደሞዝ ይከፈላቸዋል። ደሞዛቸው ምንድን ነው ቢባል ኑ የምትለው ቃል ናት። ኑ የምትል የጥሪ የፍቅር ጥሪ ናት። የፍቅር ጥሪ ናት። ኑ ኑ የአባትህ ብሩካን ዓለም ሳይፈጠር ወደ ተዘጋጀ ወደ ዘላለም ሕይወት ግቡ። ብራብ አብልታችሁኛልና፣ ብጠማ አጠጥታችሁኛልና፣ ብታረዝ አልብሳችሁኛልና፣ እንግዳ ሁኜ ስመጣ ተቀብላችሁኛል፣ ታስሬ ጠይቃችሁኛል እያለ ይጠቅስልናል። አያችሁ፣ አንዳንዶቹ አሁን
ኢየሱስ ክርስቶስን ብቻ በማመን በቂ ነው፣ ምግባር አያስፈልግም ይላሉ። በእውነቱ ከሆነ አሁን ይሄ ጥያቄ የሃይማኖት ጥያቄ አይደለም፣ አሁን የምግባር ጥያቄ ነው። ብራብ ማብላት፣ ብጠማ ማጠጣት፣ ብታረስ ማልበስ፣ እንደዚህ አይነቶቹ የስነ ምግባር ጥያቄ ናቸው እና ሃይማኖት ብቻ የሚል በኦርቶዶክስ አስተምሮ ቦታ የለውም። ሰው ሃይማኖቱን ከስነ ምግባር ጋር ማዋሃድ አለበት የምንለው ለዛ ነው። አሁን እነዚህ ጥያቄዎች ምዕራፍ 5 ማቴዎስ 5 ላይ የምንጠየቁ የስነ ምግባር ጥያቄ ነው። አሁን ይህንን ጥያቄ የሚጠየቁት ደግሞ ያመኑ ሰዎች ናቸው። በነገራችን ላይ ያላመኑ ሰዎች ለጥያቄም አይቀርቡም። ሲጀምር ለዚህ ጥያቄም አይቀርቡም። አሁን ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም ይላችኋል በቀኙ በግራው ያሉትን ደግሞ እና ወደ ዘላለም እሳት ሂዱ የሚል ሂዱ የምትለው ቃል ደግሞ የፍቅር ጥሪ አይደለችም። የፍቅር ጥሪ አይደለም፣ የቁጣ ነው። ስለዚህ አምላካችን ወደ ዘላለም እሳት ይጨምራቸዋል። ስለዚህ አሁን እኩሌቶቹ በቀኝ እኩሌቶቹ በግራ የሚቆሙት መልካም ያደረጉ በቀኝ ክፉ ያደረጉ በግራ የሚቆሙት ለምንድን ነው ብሉት፣ እሱ አምላካችን ሁሉንም ስለሚያስነሳ ነው። ሁላችንም ከሙታን ስለምንነሳ ነው ማለት ነው። ልክ በዕለተ ዓርብ በዚህ አምሳል በግራና በቀኝ የቆሙ ነበሩ። በግራና በቀኝ የቆሙ ነበሩ። ለምሳሌ በግራው የተሰቀለው ማን ነበር? ጢጦስ ዳክሪስ የሚባል ሰውዬ ነው በግራ የተሰቀለው፣ ወይም ደግሞ ጸጋማ ይባላል። ጸጋም ማለት በግዕዝ ግራ ማለት ነው። ጸጋማይ ማለት በግራ የተሰቀለ እንደማለት ነው። እንዲሁም ደግሞ ጢጦስ ደግሞ የማናይ ተብሎ ይጠራል በሌላ ስም። የማናይ ለምን ተባለ ቢሉ ደግሞ የማን ማለት ቀኝ ማለት ነው በግዕዝ። ስለዚህ በቀኝ የተሰቀለ ማለት ነው። አሁን አያችሁ መንግሥተ ሰማያት ከአዳም ቀድሞ የገባ ማን ነው? የማናይ ነው። የማናይ ነው። የማናይ የተሰቀለው በየት በኩል ነው? በቀኝ። እሺ በአመፁ ደግሞ እስከ መጨረሻ ድረስ አንደበቱን ለክፋት የተጠቀመውና ወደ ሲኦል የገባ ደግሞ እሱ ደግሞ በግራ ነው የተሰቀለው። አሁን በግራ የተሰቀለው ዳክርስ የኃጢአተኞች ምሳሌ ነው። ገነትን የገባ ጢጦስ ደግሞ የጻድቃን ምሳሌ ነው። ምክንያቱም በቀኝ የተሰቀለው ሰው ኢየሱስ ክርስቶስ በመስቀል ላይ ሆኖ በቀኙና በግራው የተሰቀሉ ሰዎች የኃጢአተኞችና የጻድቃን ምሳሌ ናቸው ማለት ነው። አሁን የማናይ በቀኝ ስለተሰቀለ፣ ጸጋማይ ደግሞ በግራ ስለተሰቀለ የኃጢአተኛው ደግሞ ኢየሱስ ክርስቶስ በመጨረሻ በፍርድ ሲመጣም ኃጢአተኞችን በግራው ጻድቃንን ደግሞ በቀኙ እንደሚያቆሙ ሁነኛ ማስረጃ ነው ማለት ነው። ዝም ብሎ በአጋጣሚ አይደለም የማናይ በቀኝ በኩል የተሰቀለው፣ ጸጋማይ ደግሞ በግራ በኩል የተሰቀለው ዝም ተብሎ እንደ አጋጣሚ የተደረገ አይደለም። ስለዚህ ኢየሱስ ክርስቶስ ለፍርድ ሲመጣም በየማናይ አንጻር ጻድቃንን በቀኙ ያቆማቸዋል፣ በጸጋማይ አንጻር ደግሞ ኃጢአተኞችን በግራ ያቆማቸዋልና ለሁሉም ፍርድ ይሰጣል ማለት ነው። ዘማሪያን ሊገቡ በጣም እየጣሩ ነበረ፣ የሆነላቸው አልመሰለኝም። ስለዚህ በትንሣኤ ዕለት ይህንን እያሰብን ማክበር ያስፈልጋል። እግዚአብሔር አምላካችን የአምላካችን የኢየሱስ ክርስቶስ ትንሣኤው ትንሣኤያችን በመሆኑ በደስታ ደስ ብሎን እያከበር ትንሣኤውን ማሳለፍ ያስፈልጋል። እንዲሁም ደግሞ ወገኖቻችን በአጠገባችን ያሉ ከቤተሰብ ርቀው እንዲሁም ደግሞ ንዋይ ወይም ደግሞ ገንዘብ ቸግሯቸውም በዓሉን በደስታ ማክበር እየፈለጉ ግን በሐዘን ቤታቸውን ዘግተው የሚያከብሩ ወገኖች ካሉም እነሱንም እየጠራን የደስታው ተካፋይ እንዲሆኑ ማድረግ ያስፈልጋል። ምክንያቱም ቅድም እንዳልነው ብራብ አብልታችሁኛል
የሚል ጥያቄ መጨረሻ ለምንጠየቀው ኢየሱስ ክርስቶስን በአካል አግኝተን አብልተን አጠጥተ ነው ወይም ደግሞ አልብሰ ነው አይደለም። በአምሳለ ሥላሴ የተፈጠረውን አጠገባችን ያለውን ሰው ለሱ ያደረግን እንደሆነ ለእግዚአብሔር እንዳደረግን ስለሚቆጠር ነው። ምክንያቱም ምጽዋትን የሚሰጥ ሰው ለእግዚአብሔር ያበድራል እንደሚል መጽሐፍ ቅዱስ እኛ ለእግዚአብሔር ቤታችን በሰማይ እንዲያከናውንልን እንዲሰራልን በምድር ላይ መልካሙን ነገር መስራት ያስፈልጋል ለማለት ነው። አምላካችን በዓሉን የደስታ በዓል እንዲያደርግልን የእሱ መልካም ፈቃድ ይሁንልን። መልካም በዓል ይሁንላችሁ። አሜን። ለድል የተነሳ ያሻግራል ቃሉ